ኮሎኔል መንግስቱ ኃይለማርያም በተመለከተ እንዳው እዛው ባሉበት ይሙቱ ይቀበሩ ወይስ በሆነ መንገድ ይቅር በመባባል ያለውን ነገር ችግሮችን ሁሉ እሳቸው ኢትዮጵያ ህዝብ ይቅርታ ጠይቆ በሀገራቸው የሚያርፉበት ሁኔታ እንደዚህ አይነት ነገር ሩም ቢፈጠር ትልቅ እርሻ አሉት። እንዲሁም ደግሞ የኃይለ ሥላሴ መኪና ይዘው ሄደዋል። የኃይለ ሥላሴ መኪና ሁሉ እርሶ ጋር አሉ ተብሎ ሲጠየቁ አይ እርቅና ይቅርታ በዚህ ሀገር ውስጥ ተደርጎ አሁን በሰው ሀገር ለምን እንገላታሉ? ያቂነትን ቢኖርም እኮ በይቅርታ የምታጠፍ ነገር የለም ወይ? ከይቅርታ በላይ ቢሆንስ አምሳሌ አንዳንድ ክራይሞች አሉ ከይቅርታ በላይ በህግ በደረቅ ህግ መጠየቅ ያለበት የሚል ነገር አለ። እርሳቸው በ82ቱ መፈንቅለ መንግስት ይጠየቃሉ ቀጥታ ግድያ በማድረግ ዘመነ በዚህ ደረጃ አሁን ኢትዮጵያ ውስጥ ሙስሊሞች አለባበስ አላቸው እቺኛው አለባበስ ሱዳን ሙስሊሞች ነው ተወሰደ ኢትዮጵያ ሙስሊሞች ጋር ጣቂያ ነው የምትደረገው አወቃት ጣቂያ የምትባለው ነገር እሱን ነው የሚደረገውና ወይ ደግሞ እንትኖች ነው የሚደረጉት እቺኛው እንደዚያ አደራረጓ ከሱዳን ጋር ተመሳሰለችና ኦኬ እነዚህ ሰዎች ሱዳን ሄዶ ነበር ወደ ሀገር ቤት መመለስ አልቻሉም በዛው አጋጣሚ ባሉም ስመጣ የሱዳንን ልብስ ለብሶ የነ ሜሴጅ አስተላለፉ የሚል ሰዎች አሉ ፋኖን ከኦርቶዶክስ ክርስቲያን ጋር ወይም ከክርስቲያን ጋር ብቻ የማጣበቅና ጸረ ሙስሊም ነው የሚል መረጃዎች ይተላለፋል እንደውም ገዢው መንግስት በአብዛኛው ጊዜ ጸረ ሙስሊም ነው የሚለው መረጃ ህዝቡ እንዲገዛው የተለያዩ ፕሮፓጋንዳዎችን ስለሚሰራ ያንን ካውንተር ለማድረግ ኢመርስድ እንደሆነ ካልቸሩ የኔ ነው የቀድሞ የቲዲኤፍ ተብሎ የሚጠራው ኃይል በሁለት ተሰነጠቀ አንደኛው ወገን ሐራ ምድር ላይ መሬት ላይ ራሱን ያደራጀ ያለው እኔ የትግራይ ሰራዊት ነኝ የሚል ኃይል አንደኛው ወገን ደግሞ በይፋ ጉባኤ ማካሄዱን የዋትን ጉባኤ ማካሄድ ይደግፋሉ እኔ ህወሓት ነኝ ብሎ ይወጣ የጎጃሙ ፋኖ መሪ ዘመነ በተመለከተ አዲስ መረጃ ከጎረቤት ሀገር ብቅ ብሏል ሁለቱ የህወሓት ኃይሎች ወደ ሁለት ጎራ ተካፍለው ወደ ጦርነት ለመግባት ጫፍ ላይ መድረሳቸውን አዲስ መረጃ ካፋር ደርሶናል ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በዛሬው ዕለታዊ ዝግጅታችን እነዚህንና ሌሎች መረጃዎችን ይዘን ቀርበናል እስከ ዝግጅታችን ፍጻሜ ከኛ ጋር ተሆኑ ዘንድ እንጠይቃቸዋለን ደሬ እንኳን ደህና መጣ እንኳን ደህና ቆየኝ አማን እንዴት በጣም እንግዲህ ዛሬ ከባድ መረጃ ነው ከዚምባብዌ የደረሰ መረጃም አደገኛ ነው እሱንም ጨምረን በዚህ ሶስት መሰረታዊ ጉዳይ ላይ ፕሬዝዳንት የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ለ30 ምናምን አመታት በምስጥር የተያዘውን ጉዳይ ይፋ ወጥቶ ተናግሯል እሱንም ይዘናል እንግዲህ ውድ አድማጭ ተመልካቾቻችን እነዚህ ሶስት መረጃዎችን ይዘናል እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ የጠየቅን በዚሁ አጋጣሚ ኢትዮ ውይይትን ሰብስክራይብ በማድረግ እንደዚሁም ደግሞ ላይክ እና ሼር በማድረግ ይሄን ውይይት ለሌሎች ተደራሽ እንዲሆን እንድታረጉም እየጠየቅናችሁ ሐሳባችሁን ደግሞ በሐሳብ መስጫ ላይ ስጡን መልካም ደሬ ቀጥታ እስቲ ወደ የጎጃሙ ፋኖ መሪ ዘመነ ካሳዬ ምንድነው የተፈጠረው ነገር በጣም ያወዛገበ ነው አንዳንድ ወገን ዘመነ መምሪያ ጣቢያውን ከአገር ወደ ጎረቤት ወስዶታል አሉ ሌላኛው ወገን ፋኖ የአንድ ሃይማኖት ብቻ ቀንቃኝ ነው ተብሎ የሚወሰደው ነገር እሱም ፕሮፓጋንዳ ለመቀልበስ ሲባል ፋኖ አቃፊ ነው የሙስሊምንም ተከታዮች ሃይማኖት እንደራሱ አርጎ ያል የሚለው ነገር ለማሳየት የተሰራ ድራማ ነው የሚል ወገን አለ ሌላኛው ወገን ደግሞ እንደማንኛውም ኢትዮጵያዊ ለሁሉም ብሔሮች ለሁሉም ሃይማኖቶች እኩል እንደሚያይ ጥሪ ያደርጋል የሚል ነገርም አለ ከዛ ውጪ ደግሞ ያለው ነገር አደገኛ ሆኖ የፋኖ መሪዎች ከኢትዮጵያ ጥርግ ብለው ወጥቶ ጎረቤት ሀገር ከመሸጉ ቆይቷል የሚሉ ወገኖችም አሉ ምንድነው የተፈጠረው ዘመነ የሆነ ነጭ ለብሶ የሱዳን ሼካ መስሎ በአረበኛ ደብተር ላይ የሆነ ጽሁፍ ሼር አድርጓል ምንድነው ነው እስቲ ለአድማጭ ተመልካቾቻችን ግለጽ እስቲ እሺ አማን አመሰግናለሁ ያው ወደኔ መረጃ ከመሄድ በፊት አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እንድታደርጉ እንጋብዛችኋለን በርግጥ ይሄ መረጃ ይሄን ሁለት ቀን እንግዲህ ማህበራዊ ሚዲያ ላይ ታውቃለህ
የሆኑ አጀንዳዎች በየጊዜው በሚፈጠሩበት ጊዜ ከተለያየ አንግል የተለያየ ሀሳብ ይሰነዘርባቸዋል። ምናልባት ፎቶውን ያው ስክሪን ላይ እናሳያለን። እንግዲህ እንደምትመለከቱት ስክሪን ላይ የዘመነን ይህን ፎቶ አስመልክተው ብዙ ወገኖች የተለያየ ሀሳብ እየሰነዘሩ ነበረ። አንዳንዶች በጣም ለመንግስት ቅርብ የሆኑ ዲጂታሉ ክንፍ ላይ ለመንግስት ቅርብ የሆኑ የመረጃ ምንጮች ልክ ከቀናት በፊት ወይም ከሳምንት በፊት የኢትዮጵያ የምን ባለስልጣናቸው ምን ብለው ነበር? ቢቢሲ ላይ ዘግቧቸው ነበር። ሰላም ሚኒስትር አዎ የሰላም ሚኒስትሩ ሄደዋል ብለው እሱ የሰላም ሚኒስትሩ የፋኖ ታጣቂዎች ከድንበር ተሻግረው ከጎረቤት ሀገር ሆነው ነው ኦፕሬሽን እያካሄዱ ያሉት የሚለውን መረጃ ከዚህ ቀደም ተናግረው ነበረ እና እሱን አስታከው በእርግጥም ከዚህ ቀደም የተባለው ነገር እውነት ለመሆኑ ይሄ አለባበስ የሱዳኖች አለባበስ ነው። ስለዚህ ከሱዳን ሆኖ ይሄን ነገር መግለጫ ወይም ደግሞ የመልካም ምኞቱ የሰጠው በዛ ላይ ደግሞ የተጻፈው ጽሁፍ ወረቀቱ አረብኛ ከጥግ ላይ ያለበት ማለት ነው። ፎቶ ላይ እንደምንመለከተው እነዚህን ዋቢ አድርገው በአብዛኛው ጊዜ እንደዚህ ዲጂታል ክንፍ ላይ የብልጽግናን ሀሳብ የሚደግፉ ወገኖች በዚህ መልኩ ገልጸውታል። ያኛው ተቃራኒ ወገን ደግሞ ከዚህ የዛሬ ዓመትም የእስልምናን በዓል አስመልክቶ የእንኳን አደረሳችሁ መልእክት በሚያስተላልፍበት ጊዜ በእስላማዊ አለባበስ ነው ያስተላለፈው። በአብዛኛው አንተም ነካ አድርገዋል። ፋኖን ከኦርቶዶክስ ክርስቲያን ጋር ወይም ከክርስቲያን ጋር ብቻ የማጣበቅና ጸረ ሙስሊም ነው የሚል መረጃዎች ይተላለፋል። እንደውም ገዢው መንግስት በአብዛኛው ጊዜ ጸረ ሙስሊም ነው የሚለውን መረጃ ህዝቡ እንዲገዛው የተለያዩ ፕሮፓጋንዳዎችን ስለሚሰራ ያንን ካውንተር ለማድረግ ኢመርስድ እንደሆነ ካልቸሩ የኔ ነው፣ በአማራ ማንነት ውስጥ እስልምናም ክርስትናም ዳይቨርሲፋይድ የሆነ ማንነት ነው የሚለው ነገር ለማስረጽ ሆን ተብሎ የተደረገ ነው ብለው ካውንተር ሲያደርጉ ተመልክተናል። እንግዲህ እነዚህ ከግራና ከቀኝ የተወረወሩት ሀሳቦች ትኩረት ስለሚይዙ ነው መረጃውን ወደዚህ ያመጣን። ለአድማጭ ተመልካቾቻችን ሴንሲቲቭ ጉዳይ ስለሆነ ያመጣ ነው ማለት ነው። ጥሩ። እስቲ ደረስቲ እንዳው እንግዲህ ማንሳታችን ካልቀረ የራሳችንም ግምቶችንም እንዴት ሊሆኑ ይችላሉ የሚሉ ነገሮችንም እያስቀመጥንበት እንዴ ደስቲ። አሁን አንድ ጥያቄ የሆነ የመጣው ፋኖች ከዚህ በፊት 6 ነው 7 ሆኖ አንድ ላይ ተሰበሰበው አሏል። በኮሚቴ ይመራል ተባለ። እስካሁን ድረስ መሪ መምረጥ ያልቻለው ኃይል ማለት ምንድነው ባለው እሱ ድርጅት ይራሳለው። እሺ አክቹአሊ አሁን ማን ነው ዘመነ ይሄ ምንድነው ማዕከላዊ ኮሚቴ ምንድነው የኮማንድ ሴንትራል መጀመሪያ ጥራለኝ የአማራ ፋኖ ብሔራዊ ኃይል የሚባለው ከ13ቱ አባላት አንዱ ነው። አዎ እሱ ስመሰረት አሉ አንዳንድ ሰዎች እንግዲህ አናቅም ያው በሚዲያና በእንትን ነው ቅርበትም ስለሌለም ማለት ነው የምንሰማው ማለት ነው። ይሄ እንቅስቃሴ የተከናወነው እዚህ ሀገር ቤት ውስጥ ድሮኗ ማስቸጋሪ ስለምትሆን በጎረቤት ሀገር በሱዳን ውስጥ ተደልተው የሚል ሐሳብ የሚያነሱ ሰዎች አሉ ነበሩ። በወቅቱ የሰማነው ነገር ይሄ ተሰብስበው አንድ ላይ ይሄን መግለጫ የሰጡበትና የድርጅት ምስረታውን ውሳኔ ሲወስኑ ምን ነገር እዚህ ቋራ አካባቢ እንደዘመነው ቋራ አካባቢ እንደነበሩ ሲያነሱ የነበሩ ሰዎች ነበሩ። አናቆምና ኤኒዌይስ ግን አሁን ዘመነ በዚህ ደረጃ አሁን ኢትዮጵያ ውስጥ ሙስሊሞች አለባበስ አላቸው እቺኛው አለባበስ ሱዳን ሙስሊሞች ነው ተወስዶ የሆነች ሰደሪያውን ጣል አልተደረገችም እንጂ ሰደሪያ ያለች እነሱ ለብሰዋል። እሷ ጣል ብትደረግና ጭንቅላት ላይ የተደረገችው አይን ነገር በአብዛኛው ኢትዮጵያ ሙስሊሞች ጋር ጣቂያ ነው የምትደረገው። አወቃት ጣቂያ የምትባለው ነገር እሱን ነው የሚደረገውና ወይ ደግሞ እንትኖች ነው የሚደረጉት። እቺኛው እንደዚያ አደራረጓ ከሱዳን ጋር ተመሳሰለችና ኦኬ እነዚህ ሰዎች ሱዳን ሄዶ ነበረ ወደ ሀገር ቤት መመለስ አልቻሉም። በዛው አጋጣሚ በዓሉም ስመጣ የሱዳንን ልብስ ለብሶ ይህን ሜሴጅ አስተላለፉ የሚል ሰዎች አሉ። እንደው እውነታነቱን የተወሰነ ፐርሰንት ስንይዞ ምንድነው የምናየው? ወረቀታውን አለ ደብተር እቺ ደብተር ድሮ አረበኛ ነበረች። ኢትዮጵያ ውስጥ የተማርንበት ድሮ ልጅ አለን እኮ አረበኛ ከጎን ያለች ነበረች እኮ ቲፒካሊ። ግን እቺ ኤርትራና እዚህ ሱዳን አካባቢ ግን ሙሉ አረበኛ ጽሁፍ ያላት ከላው ላይ ያለችው እዛ አካባቢ ነች። እንዴት መጣች እቺ ደብተር? እንግዲህ ሰውዬ ጎጃም ውስጥ ካለ ጎጃም አካባቢ የሚሸጠው ችግር የለባቸውም። የወረዳ ከተሞችንም ገባ ወጣም ስለሚሉ ደብተር ወረቀት ማግኘት ይቻላል። እንዴት ካልጠፋ ወረቀት እቺ አረበኛ የሱዳና ወረቀት መጣች? ይሄ ሰውዬ ኢትዮጵያ ውስጥ ከሆነ የሚል ጥያቄ ያነሳል። እሱ ላይ ምንድነው እንደው ምን ሊመስል የሚችል ነገር አለ? እሺ የራሳችን ምልከታ ለማከለ ያህል መጀመሪያ ሱዳን እንደሆነ ኢቭን እንኳን ወደ ሱዳን እንኳን ቢሻገር ሱዳን እንደሆነ የሚያሳብቅ ልብስ ለብሶ ፎቶ ተነስቶ መልቀቅ
ፖለቲካሊ ኪሳራ ነው። እንደ ፋኖ ትግልም ከሱዳን እንደሆነ የሚያሳብቅ ፎቶ ተነስቶ መልቀቁ ለነሱም ለትግላቸውም ለፖለቲካውም ኪሳራ ስለሚሆን ሱዳን ከሆነ እንደውም በሱዳን ልብስ ከሚሆን እንደውም ኢትዮጵያዊነትን በሚያሳይ ልብስ ነው ፎቶ ተነስቶ ይለቅ የሚችለው የሚል ሀሳብ አለኝ። አንዴ ነው። ሁለተኛ ቅድም እንዳልከው ይሄ ቋራ አካባቢ ከተለያየ አቅጣጫ ተሰባስበው የአንድ የአማራ የአፋባ የሚባል ድርጅት መስርተዋል። እንደውም አንድ ጥያቄ የተነሳው ምንድነው መንግስት ብዙ አካባቢዎችን ተቆጣጠር ያለው እያለ እነዚህ የጦር አመራሮች ይሄ ሁሉ ኪሎ ሜትር አቋርጠው እንዴት ቋራ አካባቢ ተሰብስበው ድርጅት ፈጠሩ እና መሬት ላይ ያለው መንግስት የሚናገረውና መሬት ላይ ያለው የፖለቲካ ሀቅ ይለያያል የሚል አንድ የመከራከሪያ ሀሳብ ሲነሳ ተመልክተናል። እና ከዚህ አንጻር ለብዙ ለስፔኩሌሽን እንደው የደብተራ ጉዳይ ደብተር ሲናር ላይ ነው። ደብተር አለ ሲናር ላይ የአረብኛ ያለባቸው አሉ። የለም ኢትዮጵያ ውስጥ አሁን ከረንትሊ የሚሸጠው ደብተሮች አይዶን ነው። ከተሳሳትኩ ታረማለሁ። እኛም የተማርንበት አረበኛ ጽሁፍ ያለው ያቺ ዱሮ ደብተር የሆነች አለች ደብተር ኢትዮጵያ የለችም። አሁን እንደዛ አይነት ነገር ይሄ ሙሉ እኮ ነው። ረጅም ሙሉ ነች። አረበኛው ሙሉ ነች። እቺ በአብዛኛው ኤርትራ አካባቢና እንትን አካባቢ ነው ያለችው። እዚህ ሱዳን ውስጥ ያለችው ደብተሯና ጎጃም ውስጥ እንደሚመጣች የሚለው ነገር ነው። ይሄ መረጃ ባክፋየር እንደሚያደርግበት ካወቀ ያቺ አረብኛውን ፓርት እኮ ቆርጦ ለብቻ በተቆረጠ ወረቀት እኮ መጻፍ ይችላል። እዛ አረብ ሱዳን መሆኑ ራሱ እንዲተላለፍ ከፈለገስ ያማ ለነሱ ፖለቲካሊ እኮ አይ በቃ ማዘዣ ጣቢያችን ከጎረቤት ሀገር ተቀባይነት አግኝተናል፣ አመራሮቻችን ጎረቤት ሀገር ላይ አስቀምጠን ጦሩን እንዲመሩ ሁኔታዎች አመቻችተናል የሚለውን ነገር ከጎረቤት ሀገር እኮ ቅና ማግኘቱም ትልቅ ነገር እኮ ነው። ያማ ለመንግስት እኮ አይ ባይዞ ትልቅ ነገር እኮ ነው። ጎረቤት ሀገር በይፋ የአንድ ሀገር አማጺን ተቀብሎ የሚያስተናግድ እስካሁን ድረስ እኮ በነበሩ ባለፈው 30 ምናምን ዓመት ብቸኛ ኤርትራ ነች እኮ ይሄን ነገር ኦፊሻሊ ተቀብላ ሎጂስቲክም እያቀረበችልህ ሁሉም ነገር እያደረገችልህ የምትቀበል ማለት ነው። አሁን ሱዳን ነከስቲቱ ኤርትራ በሁለተኝነት ደረጃ ላይ ፋኖ ኃይሎችን ተቀብላ ሎጂስቲክ ራሳቸው መሪዎቻቸው እዛ አካባቢ እንዲጠለሉ ሎጂስቲክ ለማቅረብ ፍቃደኛ ሆናለች የሚለውን ፖለቲካል ኢምፕሊኬሽን ሊነግሩ ፈልጎ ቢሆንስ የሚለውን ነገር ካውንተር ለማድረግ ያህል አርጊመንቱን ምንድነው ወደ ጎረቤት ሀገር የምትሻገረውና ቤዝን እዛ የምታደርገው ሀገር ውስጥ ያለው ቤዝ መንግስት አላፈናፍን ብሎ መንግስት ፓወር ቴክ ኦቨር አድርጎ በጣም የተዳከመ የወታደራዊ ቁመና ሲኖር ነው። ይሄ ለመንግስት ትልቅ ፖለቲካሊ ጌን ምንድነው ለፖለቲካሊ ገባኝ። እሱ ጋር እሱ ብቻ አይደለም። ቆደሬ አንድ ነገር ላስተካክል ይችላል። ግበል ጨርስና ካውንተር ታደርገኛለህ። ይሄ ምንድነው ሱዳን የፋኖ መሪዎች ወደ ሱዳን ተሻግረው ቤዛቸው መሰረቱ ማለት ከሀገር ውስጥ ቤዛቸው መንግስት ጠራርጎ አባራቸው። ስለዚህ መንግስት ቴክ ኦቨር አድርጓል ናትነሰር ፕሮፓጋንዳ እሱ አንደኛ ነው። እሱ አንደኛው ክንፍ ነው። ነገር ግን ከሱ የበለጠ ትልቁ ነገር አሁን እንደዚህ ጎሪላ ተጫዋቾች ማለት ነው የሚፈልጉት ነገር ምንድነው? ቁጥሩ እየበዛ ሲሄድ ሎጂስቲክ ሩት ያስፈልጋቸዋል። ትልቁ ነገር ሎጂስቲክ ሩት ካላገኘ ዋጋ የለውም። ጎሪላ የትም አይደርስም። ለምን ቁጥሩ የበዛ ሲመጣ የግድ ኮንቬንሽናል መልክ መያዝ መቻል አለበት። ኮንቬንሽናል ስትሆን ደግሞ ከገበሬ በምትቀበለው ይሄልና አንተን በገበሬ ጫንቃ ላይ ከሆነ ገበሬው ዞር ብሎ ይወጋሃል ማለት ነው። አይችልም ከአቅሙ በላይ ስለሚሆንበት ማለት ነው። መደበኛ ጦር እንዴት ነው የምትቀልበው? አትቀልብም። እና ያኔ ገበሬውን ጭምር ከመንግስት ጋር ሆኖ ስለሚወጋው ብዙ ጊዜ የምታስበው ምንድነው ሎጂስቲክ ሩት ሊኖረው ይገባል ነው የሚባለው። አሁን እነሱ ትልቁ በርደናቸው ምንድነው ሎጂስቲክ ሩት ነው። አንተ የምትሉ አይደለም እነሱ የዲካ አይመስለኝም። ሸሽቶ ሱዳን ገቡ ምናምን ብቻ ሳይሆን ሱዳን ተቀብላ ለሎጂስቲክ ሩት እንትን ፍቃደኛ ሆናለች የሚለውን ነገር ማሳየት ፈልጎስ አስቦ ቢሆንስ ይሄ ነው ትልቁ ድሉ አድርጎ የሚያስበው እሱ። ነገር ግን መንግስት አመራሮች ዝም ብሎ አይመስሉኝም። ባለፈ የሉም ልቅ ብሎ ሄዷል የሚለው ነገር እኔ እቺ ትንሽ ኢንቨስቲጌሽን የምትፈልግ ነገር ትመስለኛለች። እስቲ መረጃዎችን እናሰባስብና እንዴት ነው ሄዱ? አሁን ዝም ብሎ ጫወታው አረበኛ ልብስ ለብሶ ቁጭ ያሉ ምናምን ኳደረሳችሁ ምናምን አሉ ሳይሆን ሱዳን እውቅና ሰጥታ ተቀበላችኋለች አልተቀበለችም? ከተቀበለች ምንድነው ሊቀጥሎ ሊመጣ የሚችለው የሚለውን ነገር ላይ ነው መታሰብ ያለበት ነገር የሚመስለኝ ነገር ማለት ነው። ግን አሁን እውቅና ሱዳን ሰጥታ ተቀበለችው የሚለው ነገር አይ ቲንክ ሪስክ ያለው ለነሱም ራሱ ምንድነው አማራ ክልል ውስጥ 80% ተቋጥረናል ብለው በመሪዎቻቸው ደረጃ ወደ ጎረቤት ሀገር ሄደው መቀመጥ ማለት
በቃ መንግስት 4 ኪሎ መንግስት ዊነር ሆኗል ማለት ነው። መሪ እኮ አዋጊ ነው እንጂ እኮ አይወጋ ነው። አገባኝ እንትኑ የሚወጉ ይመስላሉ እንደ መልካቸው ፀሐይ ራሱ የምታቸው ይመስላሉ እንደ ዝዳቸው ነፃነቱን የሚያውቅ ነፃ አውጪ ነው የሚሆነው። ገባ ጎረቤት ሀገር ሸሽቶ ቢቀመጥ ፀሐይ መታቸው ይመስላሉ። መሪ እኮ ሁሉ ጊዜ እንደዛ ነው። ኤኒዌይስ ወደሚቀጥለው ሀሳብ ውድ አድማጭ ተመልካቾቻችን በዚህ አጋጣሚ ፋኖ ዘመነ እንግዲህ ሱዳን የሚመስል ነገር አረበኛ ወረቀት ላይ ያለበት መልእክት ማስጠቱ እና አለባበሱ ደግሞ የሱዳን ሙስሊሞች የሚለብሱት አይ ነገር ልብስ ለብሶ ለአረፋ እንኳን ደረሳችሁ ማለቱ ምናልባት ምንድነው ያለው አንድምታ? ከሱዳን ቦታ አግኝተናል የሱዳን መንግስት ጋር ፍቃድ አግኝተናል የሚለው ወይስ ምን ይያለ ነው የሚለው ነገርና ምንስ በኢትዮጵያ ፖለቲካ ላይ ምን አይነት አንድምታ ይኖራል የሚለው ጉዳይ ላይ ሐሳባችሁን እንድትሰጡን እየጠየቅናችሁ ወደሚቀጥለው አጀንዳ ልትሻገር። እሺ አንተ ወይስ የመንጌን ነገር ታነሳለህ? እሺ ኮሎኔል መንግስቱ ባይዘው ምንድነው ታውቃለህ? ወደ መረጃው ከመግባታችን በፊት ኮሎኔል መንግስቱን በተመለከተ የተለያየ እይታ ነው ያለው። በተለይ የአፓ ዘመን የነበሩ ሰዎች ምናምን ነገር በዛ ዘመን የነበሩ ሰዎች ስሙ ራሱ መስማት አንፈልግም፣ ያንገሸግሽናል፣ ብዙ በደል ተፈጽሟል በሱ አመራር ዘንድ በሚል ነገር ተቃውሟቸውን ያቀርባሉ። ኢትዮጵያ ልጆች ወጣቶች ደም እንደ ውሃ ያፈሰሰበት ቀን ነበረ። ኢትዮጵያን ውጥንቅጥ ውስጥ ከቶ የሄደ ነው። በአጠቃላይ ደርጎች ከእውቀት ማነስ ኢትዮጵያን ችግር በችግር ያደረጉ ሰዎች ናቸው የሚሉ ወገን አለ። ህመሙ የሌለበት በቤቱ ነው ችግር ያልገባው ስለ ሀገራዊ አንድነት ደግሞ ሲያስብ ምንም እናንተ ዶንቆሮ ነው ምንም በሏቸው ነገር ግን የሀገርን አንድነት አስጠብቆ ኢትዮጵያዊነትን ከፍ አድርጎ ዛሬ ያመጣብንን ብሔርተኝነት ዘረኝነት ሳይኖረው ኢትዮጵያን ልጆች በእኩል በአንድነት እንዲቆሙ ያደረጉ ኃይሎች ናቸው። ምንም ቢሆን ለኢትዮጵያ ብሔራዊ ጥቅም ተጋድሏል፣ ወድቋል የሚል መከራከሪያ የሚያነሱ ሰዎች አሉ። ይህ በእንዲህ እንዳለ ነው እንግዲህ ኮሎኔል መንግስቱ ከዚምባብዌ ከሄዱ በኋላ ዚምባብዌ ላይ ተፈጠረውን 30 ዓመታት ሳይናገሩ የከረሙትን አዲሱ ምስጢር ብቅ ያደረጉት። እስቲ ቀጥል እስቲ በዚህ መነሻ ላይ ሆነና እንግዲህ ኮሎኔል መንግስቱ ኃይለማርያም ሲባሉ በጣም ቆፍጣና ወታደር በንግግራቸው በጣም ቆፍጣና የሆኑ መሪ እንደነበሩ ያው አርካይቭን ስንመለከት ቪዲዮዎችን መለስ ብለን ስንመለከት እንገመግማለን። እንዳልከው ብዙ አመለካከት አለ በእርሳቸው ላይ ብቻ ሳይሆን የትኛው መሪ በሚያልፍበት ጊዜ አንታጎናይዝ የሚያደርጉ አመለካከቶች አሉ። እርሳቸው ላይ የሚበዙት እነዚህ አፓና ሜሶኖችም እንደውም ብዙ ቪክቲም ሙድ የሆነ ሜንታሊቲ ዴቨሎፕ ያደረጉ ብዙ ዜጎች አሉ። ነገር ግን እንዳልከው የአፓና ሜሶን በራሳቸው ውስጣዊ ድክመትም ነው ደርግን ስልጣን ላይ ያወጡት የሚልም ግምገማ አለ። ዞሮ ወደ ሌላ ሀሳብ ከመሄዳችን እንዳንሄድ ወደዚሁ ወደ መረጃው ሲሄድ ወደ መረጃው ምንድነው ያሉት ኮሎኔል መንግስቱ ናሉ። መጀመሪያ እኔ ወደ መረጃው በሚሄድበት ጊዜ ቪዲዮ ስመለከተውም ራሱ ምንድነው ይሄ አካላዊ ገጽታቸው ይገርማል። አርጅተው ወታደር መሆናቸው ያስታውቃል። ሲያወሩም በኦቶሪቲ ነው ቆፍጠን ብለው እነዚህ ወያኔዎቹ እና ሻቢያ እኔን ሊገድል ገዳዮች ወደዚህ ልከው ነበረ። ለጥቂት ነው የተረፍነው። ጠባቂዎቻችን ነው የያዟቸው አሉ። ጠባቂዎቻቸው ከያዟቸው በኋላ እነዛ የሻቢያና የወያኔ ወታደሮች ያው እስር ቤት ገብተው ብዙ ጊዜ ታስረው እንደውም የሻቢያው ከተፈታ በኋላ ቀጥታ እንትና ኢሳያስ ምንድነው ጀነራል ነው ምናምን ያደረገው ነው ያሉት። ትልቅ ስልጣን የሰጡት ሄዶ ይሄን የግድያ ሙከራ በማድረግ ይሄን ነገር በማድረግ ማለት ነው። በዚህ ምክንያት እንደውም ቦታቸው ተቀይሮ አሁን በጣም ሴፍቲ ያለው ኤሪያ ላይ ነው የቀየራቸው የዚምባብዌ መንግስት። የስሚዝ እርሻ አለዎት ተብለው ይታማሉ። ትልቅ እርሻ አለዎት። እንዲሁም ደግሞ የኃይለ ሥላሴ መኪና ይዘው ሄደዋል። የኃይለ ሥላሴ መኪና ሁሉ እርሶ ጋር አለ ተብለው ሲጠየቁ እያሳዩ እንደውም የጓሮ አትክልት እያሳዩ ይሄ የባለቤቴ እርሻ ነው ብለው እየቀለዱ ማለት ትንሽ እየጓሮ እርሻ ይሄ ነው እንግዲህ ምንድነው የስሚዝ እርሻ የሚባለው ይሄን ነው ብለው ያሳያሉ በቀልድ መልኩ ማለት ነው። ዞሮ ያሉበት ሁናቴን ያሉበትን አጠቃላይ አካላዊ ገጽታ ስትመለከት በጣም እንደተዳከሙና እንደውም እኔ ይገርመኛል እስካሁን እንኳን በህይወት ቢኖር እስካሁን እንኳን ኢትዮጵያ ውስጥ ቢኖሩ እንደ አንዳንድ የአፍሪካ ሀገሮች መሪ ሆኖ መቀጠል ይችሉ ነበር እንደ ሸምግለው ማለት ነው። ከሙጋቤ ሻል ያለ እርጅና ላይ ያሉት አሁን ሻል። ስለዚህ ኢትዮጵያ እንደምታውቁት አፍሪካ ውስጥ የእድሜ ልክ መሪ ስላለ
እንደ ወያኔና ሻቢያ ባይጥላቸው ኖሮ ይኮን ነበር ማለት ይኮን ነበር እስካሁን ወንበሩ ላይ ቁጭ ብለው ይመሩ ነበር ሳያቸውም በኦቶሪቲ በቆፍጠና ብለው ነው የሚናገሩት ሚሞሪያቸውም ፍሬሽ ነው እና አሁን የሚገሉት አሁንስ የግድያ ሙከራ የሚሞክሩበት እንደው ኃይል አያሰጋውትም ሲባሉ አንደኛ እንትኑ በጣም ምንድነው ጥበቃው በጣም ጠንካራ ነው አሁን እኔ ረስቶኛል ማንንም የግድያ ሙከራ ሊያደርግ ቢመጣም የለም አሉ እንግዲህ ኮሎኔል መንግስቱ ኃይለማርያም አሁን የሚተናኮለኝ ባላንጣም የለኝም እንደድሮ ሻቢያና ወያኔ ይሄን ያልነበር የሚጠሉኝ ተካታትለው ሊያጠፉኝ ብለው ነገር ግን በህይወት ተርፍ ያለው ብለው ተናግረዋል ይገርማል እዛ ላይ የምታያቸው ሰዎች እርሳቸው ጋር ኩባ ልከዋቸው የእናት ሀገር በሶማሌ ጦርነት አባቶቻቸው ለኢትዮጵያ አንድነት መስዋዕትነት የከፈሉት ጀግኖች የነሱ ልጆች ኩባ ተልከው ትልቅ ደረጃ ደርሰው ሁሌ ኮሎኔል መንግስቱን ምንድነው ውለታ የማይረሱ እዚህ ያው የሰማዕታቱን ጋር የመጡ እንትን የሚሉት ልጆች እዛ ግሩፕ አይነት ነገር ናቸው እና ብዙ አታችመንት አላቸው እንደውም የሆነ ፎቶ ሁሉ ስጦታ ሰጥቷቸዋል አይ ቲንክ እንትኑ በጣም ኢንተረስቲንግ ነው ስቶሪው ቀጣይነትም አለው ዞሮ ዞሮ ግን በጣም ትኩረት የሚስበው ነገር የሻቢያና ወያኔ ኮሎኔል መንግስቱን ለመግደል ይሄን ያለ ርቀት ሄደው እንደውም ታጣቂዎቹ በአጋጣሚ አካሄዳቸውን ተመልክተን ነው እኔ የጠረጠርኳቸው ነው የሚሉት ልክ እንደዚህ ፈጠን ብለው አለፉን ገዳዮቻችን ወዲያው ግን የኛን የሚጠብቁን ፖሊሶች አካሄዳቸው ገዳይ ስኳድ እንደሆነ ጠርጥሮ ነው ወዲያው ያሏቸው የሚል ነገር ኢቭን እንደውም አንዱን መጥቶን መሳሪያውን የተቀበለው የሚል ነገር ተናግረዋል ዞሮ ግን ትንሽ ትኩረት የሚስብ ነው እኛ ያው በሀገር ደረጃ እንግዲህ መሪዎቻችን ፈረንጆች ታድለዋል ፈረንጆች ምንድነው ከቤተ መንግስት ወደ መኖሪያ ቤታቸው ነው የሚሉት እኛ ሀገር ደግሞ ከቤተ መንግስት ወደ መቃብር ነው አንድ እንትን ያለኝ ቅድም ያልናቸው ችግሮች እንዳለ ሆኖ እንዳው ይቅርታ አይ እርቅና ይቅርታ በዚህ ሀገር ውስጥ ተደርጎ አሁን በሰው ሀገር ለምን እንገላታሉ ያቂነትን ቢኖርም እኮ በይቅርታ የምታጠፍ ነገር የለም ወይ ከይቅርታ በላይ ቢሆንስ አምሳሌ አንዳንድ ክራይሞች አሉ ከይቅርታ በላይ በህግ በደረቅ ህግ መጠየቅ ያለበት የሚል ነገር አለ እርሳቸው በ82ቱ መፈንቅለ መንግስት ይጠየቃሉ ቀጥታ ግድያ በማድረጋቸው በ60ዎቹ ለምን በ60ዎቹ እንደ የሚኒስቴሮች ጭፍጨፋም እሱ ብዙ ነገር አለ ይጠየቃሉ ስለ ይቅርታ እንደው የቱ ጋር እንደው እንደ ብሔራዊ እርቅ ነገር ቢደረግ ማለት ነው እኮ እንትን አለ ባውንደሪ አለ እኮ ብሔራዊ እርቅ ቢደረግና እንደው በሀገራቸው ገብቶ የሚያርፉበት ሁኔታዎች ቢመቻች የሚል ነገር ቅድም ያልና ነገር አለ ህመሙ ያለበት ሰው ጋር እንደዚህ አይነት ነገር እንትን ማለት አይደለም ያ ህመሙ ማቅለላችንም አይደለም ብዙ ቤት ስቃይ ነው ያለው ብዙ ቤት ለቅሶ ገብቷል ብዙ ቤት ወዱ ሰዎችን አጥቷል በዛ ስርዓትም ጭምር ማለት ነው ስለዚህ እንዳው ግን የሆነ ቦታ ላይ መቋጨት እሳቸውም ይቅርታ መጠየቅ ይቅርታ አካል ቢሆኑ ምሉን ነገር ይቅርታ መጠየቅ እኮ በዮቲዝም ብሌንትን ይዜ ከምትሞት አጥፍተን ነበረ በድለናል ዝም ብለው ምትክዶን ነገር ሳይሆን እኛ የትመቼ ያደረግነ የተፋጁት አፓና ሜሶኖች ናቸው የሚባሉ ላይ ጫወታ ትቶ ማለት ነው ቀጥታ ያደረጉ ነገሮች አሁን ከዚህ በኋላ እሳቸው ስንት አመል ሊኖሩ ነው ያለውን ነገር ጠቅሶ እንደዚህ ካለማወቅ ያደረግናቸው ነገሮች ናቸው ብሎ ይቅርታውን እሳቸው በዋነኝነት ቢወስዱ ያቁርሾ የሚያልቅ ነገር የሚዘጋ ይመስለኛል አሁን ዝም ብሎ አለ ቁርሾ አልወጣም ከህዝቡ ውስጥ ማለት ነው ዳውን ልጆቹም እዛ መሄድ ምናምን ሽልማት መስጠት ብቻ ሳይሆን እንዳው እንደዚህ አይነት ነገሮችን ፋሲሊቴት ቢያደርጉም ጥሩ ይመስለኛል ትራንዚሽናል ጀስቲስ የሚሉት ይሄ ምንድነው የሽግግር ፍትህ ሲባል እንዳልከው ባለፈው ሂደት ውስጥ በጣም ብዙ ቁስል የፈጠሩ ፖለቲካዊ ውጥንቅጦች አሉ እነሱን ማከም ነው ሳይኮሎጂካሊ ማከም ነው ግን ሲታከሙ ድንበር አላቸው አሁን እንዳልከው በይቅርታ በመግባባት የሚፈቱ አሉ ግን ደግሞ ይቅርታ የሆነ ባውንደሪ አለው እጅግ በጣም መጠነ ሰፊ የሆነ ግድያ የፈጸመ እጅግ በጣም ለአይምሮ የሚሰቀጥጥ ወንጀል የፈጸመ ሰው ከዛ በኋላ ግድያዎች እኮ የተፈጸሙ እኮ ኢትዮጵያ ውስጥ እኮ ምን እኮ የቆመ ነገር እኮ የለም እኮ ምን እውነቱን አውራ ከተባለ ደርግ ላይ የተደረገው ነገር እርግጥ ነው በዛን ሰዓት ሰው ከሰው አይበልጥም ዛሬ መቶ ያኔ ሞተም ሰው ነው ኢትዮጵያዊ ነው ለሀገር ያገለግላል ይጠቅማል ነገር ግን ያው ግድያው እንደሆነ ዛሬም ቀጥሏል እንትን ምንድነው የሽግግር ፍትህ ያለ ህግ አይጸናም ነው የሚሉት አሁን ማለት ተገቢውን ቅጣት የሚያገኘው ተገቢውን ቅጣት ሊያገኝ ይገባል ይቅር መባል ያለበትም ይቅር ሊባል ይገባል የሚለው ነገር በየደረጃው መታየት አለበት እንጂ እንደ ተግበስብሶ ይቅር ብለው ወንጀለኛውን መቀጠል ከሆነ ይደገማል ማለት ነው አይ ቲንክ መልካም አይ ሙድ አድማጭ ተመልካቾቻችንም ምናልባት እስቲ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም በተመለከተ እንዳው እዛው ባሉበት ይሙቱ ይቀበሩ ወይስ በሆነ መንገድ ይቅር በመባባል
ያለውን ነገር ችግሮችን ሁሉ እሳቸው ኢትዮጵያ ህዝብ ይቅርታ ጠይቆ በሀገራቸው የሚያርፉበት ሁኔታ እንደዚህ አይነት ነገር ሩም ቢፈጠር ምን ይመስላል የሚለው ጉዳይ ላይ እስቲ ሐሳባችሁን እንዲሰጡን እየጠየቅን ወደ መቀጠሉ አጀንዳ ይልሂድ። እንግዲህ የመጨረሻው አጀንዳ ይገርማል ህወሓት በሁለት ተከፍሏል። ስምሪትና ያረጀው ህወሓትና ስምረት። የሚገርም ነገር እነሱ ብቻ አይደለም የተካፈለ ጦርም ተካፈሉ። የቀድሞ የቲዲኤፍ ተብሎ የሚጠራው ኃይል በሁለት ተሰነጠቀ። አንደኛው ወገን ሐራ ምድር ላይ መሬት ላይ ራሱን እያደራጀ ያለው እኔ የትግራይ ሰራዊት ነኝ የሚል ኃይል፣ አንደኛው ወገን ደግሞ በይፋ ጉባኤ ማካሄዱን ህወሓትን ጉባኤ ማካሄድ ይደግፋለሁ እኔ ህወሓት ነኝ ብሎ ይወጣ ብቸኛ እንግዲህ በኢትዮጵያ ህገ መንግስት ውጪ በሆነ መንገድ ፓርቲ ወታደር እንዳለው እኔ የዚህ ፓርቲ ወታደር ነኝ ብሎ አስመሰከረ ማለት ነው። ይሄ አካሄድ ልክ አይደለም ያለው ደግሞ ራሱን ገንጥሎ እዚህ አፋራራ ምድር ላይ ራሱን እያደራጀ ያለው እኔ የትግራይ ሰራዊት ነኝ ወደሚለው ነገር መጣ ማለት ነው። አሁን አዲስ የመጣው መረጃ የዚህ አፋር ያለው ኃይልና ራሱን የትግራይ ሰራዊት ብሎ የሚጠራው ኃይልና የህወሓት ሰራዊት ኃይል መካከል ግጭቶች ሊነሱ ምናልባት እንዴት ሆኖ እነዛ ሲኒየር ሰዎች አሏቸው የሰው ኃይል የተደራጁ ናቸው፣ እነዚህ ደግሞ ገና ለጋዎች ናቸው፣ ገና ነው በቁጥር አነስተኛ ናቸው የሚል መከራከሪያ ያነሳል። ነገር ግን በጀርባቸው በሁለቱም በጀርባቸው በኩል ስቴት አላቸው። ይሄኛው የትግራይ ሰራዊት ፉሊ በኢትዮጵያ መንግስት የሚደገፍ ኃይል ነው። ምንም ማሽሞንሞንም አያስፈልግም። ለምን ይዞ አንግቦ የተነሳው ሐሳብ ይሄ ኃይል መወገድ ያለበት የትግራይ ህዝብ ሰላም ያጣው ይሄ ህወሓት የራሱ ሰራዊት ያለው ፓርቲ የሚሆን መንግስት የሚሆን ሰራዊት ያለው አንድ ላይ የሚሆንና የሚያምታታና የዚህችን አገር ሀብት ካልጋጥኩ ከዛ ተገፍቶ ደግሞ ትግራይ ሲመጣ የትግራይን ሀብት ከመጋጥ አልፎ ሰው ወደ መሸጥ የገባው ኃይል መወገድ አለበት የሚል አቋም ይዞ ስለገባ ይሄን አቋም ደግሞ ስታይ ኦኬ ስለ ፍትህ ነው ወንጀለኛ ለህግ ይቅረብ እስካሉ ድረስ ምን ችግር አለ ብናግዘው ያስብላልና ኢትዮጵያ መንግስት ያግዘዋል። በዛ በኩል ያለው ደግሞ በምግብ የሚመራ ማለት ነው። ምግብ ታውቃለህ ሰው የሚሸጠው እኮ ነው ሰው ይሸጣል አሉ አንተ ሰው ነግዳል አሉ አንተ የሚከርም ወርቅም ይሸጣል ሰው ወርቅ ሲያልቅ ወርቅ ቁፋሮ ያስፈልጋል ሰው በቀላሉ ስለሚያዝ እሱ ቀላል ነው። የባሪያ ንግድን ቀጠለው ማለት ነው እኮ በዚህ በአንደኛ ክፍለ ዘመን የባሪያ ንግድ ላይ ተሳተፈ ያለው ሰው ማለት ነው። እና ምግብ ደግሞ እኛ የህወሓት ሰራዊት ነን፣ ህወሓት የፓርቲ ሰራዊት ነን። ስለዚህ ፍላጎታችን ምንድነው? ህወሓትን የበላይ አድርገን በዛ የበላይነት ውስጥ ከዚህ ፊት እንደነበረው አዲስ አበባ ውስጥ እኮ እዚህ ወጣ ብለህ እኮ ህንጻና ቤት ቢቆጥር እኮ ባይዙ እኮ አብዛኛው እኮ እነሱ የነበረ እኮ እና ያን ታሪክ እንደግማለን የሚሉ ሰውዬ አሁን እሱ ደግሞ ከሻቢያ ድጋፍ ያገኘ ከጀርባው ሻቢያን ይዞ ማለት ነው እየተፋጠጡ ነው ያሉት። በዚህኛው በኩል በአፋር በኩል ያለው መንግስት ብቻ አይደለም እንደዚሁ ገለልተኛ የሆኑ የቀድሞ የህወሓት ጀነራሎች ጭምር እኛንን ይሄን ጦር ይዘን ሄደን ህግና ስርዓት የምናስከብረው ትግራይ ምድር ላይ ያሉ ነው ያሉት፣ እንወጋለን እያሉ ነው ያሉት። ምንድነው የሚፈጠረው ነው ጉዳይ? ይሄ ግጭት ይሄ በሁለቱ መካከል የሚደረገው በነጌታቸው ፓርቲና በነደብረጽዮን ፓርቲ መካከል በጀርባቸው በያዙ ሰራዊት መካከል የሚደረገው ግጭት ምንድነው ይዞ ይመጣው? ስፔሻል ለትግራይ ህዝብ አንዳንድ ሰዎች ኦኬ ትግራይ ኃይል በዚህ ጉዳይ መከፋፈል እንዲገጥመው ያጋጥመው ከተከፋፈለ ደግሞ አሁን ካለው ያነሰ ሚና እንዲኖረው በኢትዮጵያ ፖለቲካ ውስጥ ያደርጋል ብሎ እስከነ ቆሻሻም ቢሆን መከፋፈልና መጣላት የለባችሁ እባካችሁ አንዱንና ወደ ቀደመው እኛን እናንተ ለተንጠልጥለን እኛ ኢትዮጵያ የምንግጥበት ነገር ላይ መልሱን እያሉ ያሉ የጮሉ ያሉ ሌሎች ግን አይ ይሄ የምታረቅ አይደለም ይሄ ነቀስ ከትግራይ ምድር ላይ እስካልተነቀለ ድረስ የትግራይ ጥቅም መቼ የማይከበር የሚከበረው የ10 ወይ 20 ቤተሰብ ጥቅም ነው። ለዚህ ደግሞ ትግራይ ህዝብ ዋጋ መክፈል የለበትም ታሪክ መሆን አለበት የሚል ወይ ደግሞ ልክ ነው ታሪክ ቢሆን ይሻል ብሎ ደግሞ የሚከራከሩ ኃይሎች አሉ።
እንደው ምን ይዞ የሚመጣ ይመስላል? አንተ እስቲ የራስህን ሐሳብን እሺ አጠር ያለ ሐሳብ ለማከል ያህል ይሄ አፋር ያለው የወያኔ ምንድነው የቀድሞ የወያኔ ጦር አሁን እንደ አዲስ እየተደራጀ ያለው ውዥንብር አለበት ይባላል። አንደኛው ቀጥታ የትግራይ ያለውን ቲዴፍ እናጥቃ ወይስ ወልቃይትን እናጥቃ የሚል ራሱ የተለያየ ሰጣ ገባ አለ ይባላል። ማለት ወልቃይትን ማጥቃት የትግራይ ሉዓላዊ ግዛት እስካልተመለሰ ድረስ የኛ እረፍት የለንም። ከወያኔ ጋር ልዩነት ቢኖርም በዚህ በወልቃይትን በተመለከተ ወይም ደግሞ ሉዓላዊ ግዛት በተመለከተ አንድ ነን። ስለዚህ ወልቃይትን አጥቅተን ነው ወደ ትግራይ መሄድ ያለብን የሚል የድምጾች አሉ ውስጥ ላይ ማለት ነው። ዞሮ ዞሮ አሁን ከሻቢያ ጋር አጋርነት የፈጠረው ቲፒኤልኤፍ ትልቁ እንቅፋት ሻቢያ ከዚህ ቀደም የፈጠረው ወንጀል በትግራይ ህዝብ ልብ ውስጥ ልቡን ያደማ ነው። ቁስሉ እስካሁን አልጠገገም እና በትግራይ ህዝብ ያለው የሻቢያን በተመለከተ ገጽታ እስካሁን እንደቆሸሸ ነው። ነገር ግን አክቲቪስቶቻቸው አዲስ አጀንዳ ቀርጸው በጣም እያቀነቀኑ ያሉት ምንድነው? አይ እኛም እኮ በ1992 በነበረው ጦርነት ገብተን ከተማዎች አውድመናል፣ ሻቢያም ብዙ በደል ደርሶበታል የሚል ጋዝ ላይቲንግ ነው የሚባለው። ልክ እንደዚህ የራሳቸውን ቴክኒክ እየተጠቀሙ ነው። እንደውም አንዲት ቁራጭ ነገር ላንብብና ልጨርስ ሚላል። እንግዲህ ከስታሊን ጋር የቀረበ አንድ ተልእኮ የተሰጠ የወያኔ አክቲቪስት ነው። እኛም እኮ ሻቢያን በድለነዋል። በ1992 ዓ.ም በነበረው ጦርነት እኔ ተሳትፌ ነበር። በወቅቱ ተልእኮ ተሰጥቶኝ የጸሮና ሆስፒታል ያቃጠልኩት እኔ ነኝ። ነዳጅ ማደያውንም አቃጥለነዋል። ያኔ የ10 ዓመት ልጅ ነበርኩ። ሻቢያ በድሎናል አትበሉ፣ እኛም ሻቢያን በድለነዋል ይላል። አሁን አጣት በአጣት ያጣፉት ነው ማለት ማጣፋት ነው። ስለዚህ አጣፍተን አሁን የሚሻለውን እንዴት አድርገን አንድ ሆነን ሄደን ኢትዮጵያን እንጋጣት ነው የሚለው ነገር ቁስል። እንደውም ምን መረጃ ወጥቶ ነበር ከትናንትና በሴንተር ፎር ዶክመንቴሽን የሚባለው የኤርትራ የደህንነት ገጽ የማህበራዊ ሚዲያ የደህንነት ገጽ አለ። እዛ ገጽ ላይ ምን ወጥቷል መሰለህ? በኤርትራ ህዝቦችና በትግራይ ህዝብ መካከል ስር የሰደደውን ቁስል የማከሙ ስራ በአክቲቪስቶቻችን ተጀምሯል እና ስታሊንም ይህን ስራ እየሰራ ነው የሚል ነገር ተናግሯል። መልካም እንግዲህ ምናልባት እውነት ታክሞ ትላንትና ጄኖሳይደር የትግራይ ሴቶች ላይ ትግራይ መቀሌ ዩኒቨርሲቲ ባደረገው ጥናት መሰረት 76% በደልና መድፈርና የተለያዩ በደሎች የተፈጸሙት በሻቢያ ሰራዊት መሆኑን ያረጋግጣል። ጄኖሳይደር ናቸው ስሏቸው የነበሩ ሰዎችን ጥሎ ትቶ አሁን ይቅር ብሎ ከሻቢያ ጋር የትግራይ ህዝብ ይሰለፋል ወይ? አንድ ጥያቄ ነው። በዛኛው በኩልም አለ አክቹአሊ ጥያቄው ታውቃለህ ነገር ያለው ለዚህ ለደረሰበት ልጆቻችን በባህር በሻርክ ለመበላታችን ምክንያት ወያኔ ስራ ነው ብሎ ወገባቸውን አጥሮ የሚከራከሩ እናቶች አሉ። እሱን ትቶ እንግዲህ አሁን አንድ ነን የሚለውን ነገር አጣፍቶ አንድ ነው ብሎ ይመጣሉ አይመጡም የሚለውን ነገር የራሳችሁን ሐሳብ ስጡ እስቲ እናንተ ማለት ነው። ቢመጡ ምን ይመጣል የሚለውን ነገር ደግሞ እኛ በሚቀጥለው ፕሮግራማችን ይዘን እንቀርባለን ማለት ነው። ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚህ ላይ ቋጭተናል። በዚሁ አጋጣሚ ሚዲያውን ሰብስክራይብ አድርጉ፣ ለሌሎችም ተደራሽ እንዲሆን ሼር አድርጉ እያላችሁ በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ